ባለፈው ስለ እንቅልፍ በሰራሁት ቪዲዮ ብዙዎቻችሁ ጥሩ ኮሜንት ሰጣችሁኛል እጅግ በጣም አመሰግናለሁ ዛሬም ስለ እንቅልፍ እንመለከታለን እንቅልፍን በቀላሉ መተኙበትን የተለያዩ ቴክኒኮች እንመለከታለን የተለያዩ ቴክኒኮች አሉ 10 ሰከንድ ቴክኒክ የምንለው አለ 60 ሰከንድ ቴክኒክ የምንለው አለ 120 ሰከንድ ቴክኒክ የምንለው አለ ከነዚህ ውስጥም 4 7 8 ሜተድ የምንለው አለ 4 7 8 ሜተድ ምንድነው የሚለውንም በስፋት እንመለከታለን አብራችሁን ቆዩ እዚህ ቻናል አዲስ ሆናችሁ ላይክ አድርጉ ኮሜንት አድርጉ ሰብስክራይብ አድርጉ እንቅልፍ እንደምናውቀው ብዙ የጤና እክሎችን ያስከትላል እነዛን የጤና እክሎች ለመከላከል ደግሞ በስርዓቱ መተኛት መቻል አለበት ይሄንንም ለመተኛት ቀደም በመግቢያ ላይ ለመጥቀስ እንደመከርኩት 10 ሰከንድ ቴክኒክ የምንለው አለ 60 ሰከንድ ቴክኒክ የምንለው አለ 120 ሰከንድ ቴክኒክ የምንለው አለ ወደ መጀመሪያው እንምጣ ወደ 10 ሰከንድ ቴክኒክ የምንለው ማለት ነው እዚህ ቴክኒክ ላይ ሶስት ነገሮች አሉ የመጀመሪያው ምንድነው ለ4 ሰከንድ አየር በስርዓቱ ማስገባት ነው ከዛ አየሩን ለ4 ሰከንድ አምቀን መያዝ ነው ለ4 ሰከንድ ከዛ ምን ማድረግ ነው ትንፋሻችንን ወደ ውጪ ማስወጣት ነው ይሄን በመናረግበት ሰዓት ላይ የማዕከላዊ የነርቭ ስርዓታችን ምን ይሆን ይመጣል እየተረጋጋ ይመጣል ጭንቀት ውስጥ ያለን ሰዎች ስትረስ ውስጥ ወይም የተለያዩ የስሜት መረበሽ ውስጥ ያለን ሰዎች ስሜታችን በጣም እንዲረጋጋ ያረጋል ማለት ነው ይሄንንም ለማድረግ ምንድነው የምታረጉት ምን ብያችኋለሁ 4 ሰከንድ አየር ታስገባላችሁ ለ4 ሰከንድ ትይዙታላችሁ ከዛም በኋላ ለ4 ሰከንድ ተነፍሱታላችሁ ማለት ነው ግን አየር ስታስገቡ በምንድነው መሆን ያለበት በአፍንጫችሁ ነው መሆን ያለበት ስለዚህ እንዴት ነው የምታረጉት እንመልከት በመጀመሪያ ለ4 ሰከንድ አክል አየር ወደ ውስጥ ታስገባላችሁ ይሄው ጀመርኩኝ ከዛ ለ4 ሰከንድ ምን እናደርገዋለን አየሩን እዛው እንይዘዋለን ከዛ ለ4 ሰከንድ ወደ ውጭ እናስወጣዋለን እንዴት አድርገን ይህን ስታረጉ ግን እኔ በማረግበት ሰዓት ላይ መሃል ላይ መቆራረጥ አለው አይደለ እንደሱ አይደለም የምታረጉት ወጥ በሆነ መልኩ ነው መስራት ያለባችሁ ማለት ነው ይሄን በመታረጉበት ሰዓት ላይ ቸስታችን ላይ ወይም ደረታችን ላይ ያለው ጡንቻ ምን ያረጋል ሪላክስድ እንዲሆን ያረጋል ዘና እንዲል ያረጋል በዚህም ጥሩ ስሜት እንዲሰማን ያረጋል ማለት ነው ይሄም እንቅልፋችን ቶሎ እንዲመጣ ያረጋል በዚህ መንገድ ምን ማድረግ ትችላላችሁ እንቅልፋችሁ እንዲመጣ ማድረግ ትችላላችሁ ሌላ ደግሞ ፕሮግሬሲቭ መስል ሪላክሴሽን ቴክኒክ የምንለው አለ ይሄ ምንድነው ሁሉም የሰውነት ክፍሎቻችን ላይ ያሉ ጡንቻዎች ሪላክስድ እንዲሆኑ ወይም ዘና እንዲሉ ማድረግ ነው ተግራችንን ጀምርና ያኮማተር ለቀቅ ማድረግ ያኮማተር ለቀቅ ማድረግ እንዴት በማድረግ አንዲ በሚይዝበት ሳለ በጣም አኮማትሬዋለሁ አይደል ለቀዋለሁ ዘና አረኩ አኮማተርኩት ዘና አረኩት እንደዚህ በመታረጉበት ሳለ ስትረስ ወይም ጭንቀት ባለበት ወይም ውጥረት ባለበት ጡንቻ ላይ ለቀቅ ያለ ያ ስትረስ ያ ውጥረት እንዲቀንስ ያደርጋል ማለት ነው መጀመሩት ከምንድነው ከእግራችሁ ነው ከእግራችሁ ወደ ላይ ነው የምትመጡት እግራችሁን ኮንትራክት ታረጉታላችሁ ትለቁታላችሁ ትይዙታላችሁ ትለቁታላችሁ ይሄን ታረጋላችሁ ከዛ ወደ ምናችሁ ትመጣላችሁ ወደ ባታችሁ ትመጣላችሁ መጀመሪያ ከዛ ወደ ባታችሁ ከመጣችሁ በኋላ ከዛ ቀጥሎ ደግሞ ምንድነው ታረጉት ወደ ታፋችሁ ትመጣላችሁ ታፋችሁ ላይ ያለውንም ጡንቻ ታኮማትሩታላችሁ ትለቁታላችሁ ታኮማትሩታላችሁ ትለቁታላችሁ ቀጣይ ደግሞ ሆዳችሁ ላይ ያለውን ጡንቻ ታኮማትሩታላችሁ ትለቁታላችሁ ታኮማትሩታላችሁ ትለቁታላችሁ እንዲህ በማድረግ ምን ማድረግ ትችላላችሁ ሰውነታችሁ በጣም ዘና እንዲል ማድረግ ትችላላችሁ ማለት ነው ይሄም ሌላኛው መንገድ ነው የምን የ10 ሰከንድ ቴክኒክ ማለት ነው የ10 ሰከንድ ቴክኒክ ሌላኛው ነገር ምንድነው የሆኑ ነገሮችን መመልከት ነው ጥሩ ምንላቸውን ጥሩ የሚባሉትን ነገር በደንብ አድርገን ቪዥዋላይዝ ማድረግ እሱ ምን በማድረግ አይናችንን ጨፍነን ያንን ነገር በደንብ ቪዥዋላይዝ ማድረግ ነው እንዲህ በማድረግ ምን ማድረግ እንችላለን እንቅልፋችንን በስርዓቱ መተኛት እንችላለን ማለት ነው እዚህ 10 ሰከንድ ቴክኒክ ላይ ሶስት ነገሮችን ተመልክተናል አይደለ ቀጣይ ምን እንመለከተው ምንድነው 120 ሰከንድ ቴክኒክ የምንለው ነው 120 ሰከንድ ቴክኒክ ላይ የተለያዩ ነገሮች ምናረጋቸው አሉ የመጀመሪያው ምንድነው 478 ሜተድ የምንለው አለ ለ4 ሰከንድ አየር ወደ ውስጥ እናስገባለን ለ7 ሰከንድ አየርን እዛው አምቀን እንይዘዋለን ወደ ውጭ ሳናወጣ ሳንተነፍስ ማለት ከዛ ደግሞ ለ8 ሰከንድ ምን እናረጋለን አፋችንን ከፍተን አየር ወደ ውጭ እናስወጣለን ማለት ነው ይሄን በማድረግ ምን ማድረግ ትችላላችሁ የነርቭ ስርዓታችሁ ጥሩ እንዲረጋጋ በጥሩ ሁኔታ ስትረስን እንዲቀንስልን ማድረግ ይቻላል ይሄንንም ለማድረግ ምንድነው ማድረግ ያለባችሁ ብያለሁ ለ4 ሰከንድ አየር ወደ ውስጥ አስገባላችሁ ምን በማድረግ አፋችሁን በመዝጋት በማድረግ ማለት ነው ለ7 ሰከንድ ያስገባችሁትን አየር እዛው ትይዙታላችሁ ከዛ ለ8 ሰከንድ ደግሞ ምንድነው የምታረጉት ወደ ውጪ ማስወጣት ነው ይያላችሁ ማለት ነው በዚህ ሰዓት የማዕከላዊ የነርቭ ስርዓታችን ምን ይሆናል በጣም እንዲረጋጋ ይሆናል እንቅልፋችንን በስርዓቱ እንድንተኛ ይረዳናል ማለት ነው ሁለተኛው መንገድ ምንድነው የሆነ ቃል ተመሰረታላችሁ የመሰረታችሁትን ቃል የመጨረሻ ፊደል በመውሰድ አሁንም ሌላ ቃል ተመሰረታላችሁ አሁንም የመጨረሻውን ፊደል በመውሰድ የሆነ ቃል ተመሰረታላችሁ ይሄም የምታረጉት ለምንድነው የሚያስጨንቃችሁን ነገር
በጣም ውጥረት ውስጥ የከታችሁን ነገር ለመርሳት እንዲጠቅማችሁ ነው ለምሳሌ አንድ ቃል እንውሰድ ሽሮ የሚለው ቃል መጨረሻ ላይ ምን ፊደል አለው ሮ አለው አይደለ ሮን ወስደን ኤም ብንጨምርበት ምን ይሆናል ሮም ይሆናል ሮምን ደግሞ ወስደን የመጨረሻው ፊደል ምንድነው ኤም ነው አይደል በኤም ደግሞ የተለያዩ ቃላትን መመስረት እንችላለን ምላስ ሊሆን ይችላል ምግብ ሊሆን ይችላል የተለያዩ ቃላቶችን ማለት ነው እነዛን ቃላቶች በምን መሰረት በሳለኝ አእምሮአችን እዛ ነገር ውስጥ ውጥር ስለሚል ያንን ነገር ስለሚያረግ ይሄንን ጌሙ ስለሚጫወት ወይም ይሄንን ምን መሰረታውን ፊደላቱ ላይ ትኩረቱ እሱ ላይ ስለሆነ ምን ይሆናል ማለት ነው ያ ያሳሰበን ነገር ያስጨነቀን ነገር ምን ይሆናል ይወገዳል ማለት ነው ስለዚህ በዚህ መንገድ መጠቀም ትችላላችሁ ሌላኛው እዚህ ጋር ማድረግ ያለባችሁ ነገር ምንድነው ወተት መጠጣት ነው ለብ ያለ ወተት በመጠጡበት ሰዓት ላይ እንቅልፋችሁ ቶሎ እንዲመጣ ያረጋችኋል ይሄም ለምንድነው ወተት እንደምናቀው በውስጡ ምን አለው አሚኖ አሲድ አለው ያ አሚኖ አሲድ ማን ነው ትሪፕቶፋን የሚባል አሚኖ አሲድ አለው በባለፈው ቪዲዮ እንደተመለከትነው ትሪፕቶፋን ምን እንዲመረት ያደርጋል ሴሮቶኒን እንዲመረት ያደርጋል ይሄ ሴሮቶኒን ደግሞ ምን እንዲመረት ያደርጋል ሜላቶኒን የምንለው የእንቅልፍ ሆርሞን እንዲመረት ያደርጋል ሴሮቶኒን እንደምናቀው ምንድነው የደስታ ሆርሞን ነው አእምሮአችን በጣም እንዲረጋጋ የሚያረግ ሆርሞን ነው ስለዚህ ይሄንን መንገድ ተጠቅማችሁ እንቅልፋችሁ በስርዓቱ እንዲመጣ ማድረግ ትችላላችሁ ማለት ሌላኛው ደግሞ በ120 ሰከንድ ወይም በ2 ደቂቃ ውስጥ እንዴት ነው እንቅልፍ እንዲወስደን ማድረግ የምንችለው የሚለውን ነገር እንመልከት በመጀመሪያ ማድረግ ያለባችሁ ነገር ምንድነው ሜዲቴሽን ውስጥ ተገባላችሁ ተመስጦ ውስጥ ተገባላችሁ ለ2 ደቂቃ አክል ማለት ነው ይሄን በመታረጉበት ሰዓት ላይ አእምሮአችሁ በጣም እንዲረጋጋ ያረጋል ያስጨነቃችሁ ነገር እንዲወገድ ያረጋል ስለዚህ በተመስጦ ስለሆነ ስለ ጥሩ ነገር ማሰብ ይሄን በመታስቡበት ሰዓት ላይ ያ መጥፎ ነገር የምታስቡት ነገር ከአእምሮአችሁ እንዲወገድ ያረጋል ይሄም የማዕከላዊ ነርቭ ስርዓታችሁ እንዲረጋጋ ያረጋል እንቅልፋችሁን በስርዓቱ እንድትተኙ ይረዳችኋል ማለት ነው ሁለተኛው ነገር ምንድነው የምንተኛበትን ቦታ ምን ማድረግ መቻል አለብን ጨለማ ማድረግ መቻል አለብን የምንተኛበትን አካባቢ ብርሃኑን ተመጣጣኝ እንዲሆን ማድረግ መቻል አለብን የምንተኛበትን አካባቢ ምን ማድረግ መቻል አለብን ጸጥ ያለ መሆን መቻል አለበት ንጹህ መሆን መቻል አለበት ይሄንን በማድረግ እንቅልፋችን እንዲመጣ ማድረግ እንችላለን ያው እንደሚታወቀው አልጋችን ከቆሸሸ አካባቢያችን ከቆሸሸ ጥሩ እንቅልፍ አንተኛም አይደለ እሱንም ነገር ማድረግ መቻል አለባችሁ ማለት ነው ሌላኛው የሚያስጨንቃችሁን ነገር መጽሐፍ ነው በመጽሐፉበት ሰዓት ላይ የሚያስጨንቃችሁን ነገር በ50% መቀነስ ትችላላችሁ የሚያስጨንቀን ነገር በሚኖርበት ሰዓት ላይ መጽሐፍን መልመድ በጣም አስፈላጊ ነገር ስለሆነ ማለት ነው ይሄን በመታረጉበት ሰዓት ላይ ይሄ የሚያስጨንቃችሁ ነገር ምን ይሆናል ከአእምሮአችሁ ይወገድላችኋል ከአእምሮአችሁ ታስወግዱታላችሁ ማለት ነው ይሄንን በማድረግ እንቅልፋችሁን ምን ማድረግ ትችላላችሁ እንዲመጣ ማድረግ ትችላላችሁ ማለት ነው ከላይ የተመለከትናቸው ሶስቱ ቴክኒኮች የ10 ሰከንድ ቴክኒክ የ60 ሰከንድ ቴክኒክ እና የ120 ሰከንድ ቴክኒክ የምንላቸው በስርዓት እንዲሰሩ እነዚህ ከስር መዘረዝራቸው ነገሮች ምን ማለት አለባቸው መሟላት መቻል አለባቸው እነዚህ ነገሮች ካልተሟሉ እንቅልፋችሁን በስርዓቱ እንዳተኙ ያረጋችኋል የመጀመሪያው ምንድነው የምትተኙበትን ሰዓትና የምትነሱበትን ሰዓት ምን ማድረግ እኩል ማድረግ ለምሳሌ ማታ 4 ሰዓት ላይ የምትተኙ ከሆነ ጧት 2 ሰዓት የምትነቁ ከሆነ ወይም 11 ሰዓት የምትነቁ ከሆነ በዛ ሰዓት ነው ሁሌ መንቃት ያለባችሁ ይሄ ለምንድነው የሚጠቅመው ኢንተርናል ክሎካችን ወይም ባዮሎጂካል ክሎክ የሚባለው ምን እንዲያረግ ነው ያንን ፕሮግራም እንዲያረግ ነው ሰውነታችን ያንን ነገር ፕሮግራም በሚያረግበት ሰዓት ላይ 4 ሰዓት ላይ እንቅልፋችን ይመጣል 11 ሰዓት ላይ እንነቃለን ወይም 2 ሰዓት ላይ እንነቃለን ማለት ነው ስለዚህ ይሄ የሚያካትተው ከሰኞ እስከ አርብ ብቻ ባለው ሳይሆን ቅዳሜ እና እሁድንም ጨምሮ ማለት ነው ብዙ ሰዎች ስራ ቆይተናል ስራ እየሰራን ነው ከሰኞ እስከ አርብ ይዋል ነው ስለዚህ ዛሬ ምን ማድረግ አለብኝ ይላሉ ቅዳሜ ከሆነ እስከ 8 ልተኛ ይላሉ እሁድ ከሆነ አይ በቃ ብዙ መተኛት አለብኝ ብሎ ያስባሉ እንደዛ ከማድረግ ይልቅ ሁሌም ተመሳሳይ ሰዓት በመንቃት የእንቅልፍ ስርዓታችሁን ምን ማድረግ ትችላላችሁ ማስተካከል ትችላላችሁ ሁለተኛው መንገድ ምንድነው ይሄ የምንጠቀማቸውን ሞባይል በሉት ስልክ በሉት ላፕቶፕ በሉት ቴሌቪዥን ከመተኛታችን ከ30 ደቂቃ በፊት ምን መደረግ አለባቸው ከአካባቢያችን መራቅ አለባቸው መዘጋት አለባቸው ይሄም ለምንድነው ከነዚህ ኤሌክትሮኒክ የሚወጣው ብሉ ላይት የሚባለው የእንቅልፍ ስርዓታችንን ያዛባዋል ይሄም በምን መንገድ ነው ሜላቶኒን የሚባለውን ሆርሞን በማዛባት ስለዚህ ምንድነው ማድረግ ያለብን ሁሌም ከመተኛታችን ከ30 ደቂቃ በፊት ስልካችንን ካጠገባችን ማራቅ ላፕቶፖቻችንን ታብሌቶቻችንን ቴሌቪዥንን በዛ ሰዓት መዝጋት በጣም አስፈላጊ ነገር ነው እንቅልፋችንን በስርዓቱ ለመተኛት ይሄ ብሉ ላይት በጣም ጸር ስለሆነ ማለት ነው ሶስተኛው መሟላት ያለበት ነገር ምንድነው ከመተኛታችን በፊት መጽሐፍ ማንበብ ሊሆን ይችላል ሙቅ ሻወር መግባት ሊሆን ይችላል እነዚህ ነገሮች ማድረግ ስፔሻሊ ደግሞ የስልክ ሱስ ያለባችሁ ሰዎች ለምሳሌ ስልካችሁን ቶሎ ቶሎ የምትነካኩ ሰዎች ስልካችሁ ካጠገባችሁ ማራቅ የከበዳችሁ ሰዎች መጽሐፍን በማንበብ ምን ማድረግ ትችላላችሁ ይሄን ሱሳችሁን ማስታገስ ትችላላችሁ ይሄን ሱሳችሁን ማስወገድ ትችላላችሁ በዚህ መንገድ እንቅልፋችሁን በስርዓቱ መተኛት ትችላላችሁ ማለት ነው አራተኛው ነገር ምንድነው የምንተኛበት አካባቢ ምን መሆን አለበት ጨለማ መሆን አለበት ጸጥ ያለ መሆን ያለበት ቀዝቃዛ መሆን አለበት ቀዝቃዛ ስላችሁ በጣም የቀዘቀዘ ሳይሆን መካከለኛ ቅዝቃዜ ሊኖረው ይገባል እነዚህ ነገሮች በማድረግ ምን ማድረግ ትችላላችሁ እንቅልፋችሁን በስርዓቱ መተኛት ትችላላችሁ
ነገር ግን ከላይ የተጠቀሱትን ነገር አድርጋችሁ እንቅልፍ ስርዓታችሁ ማይስተካከል ከሆነ ተያያዥ የጤና ችግር ሊኖርባችሁ ስለሚችል ምን ማድረግ አለባችሁ? የጤና ተቋማትን መጎብኘት መቻል አለባችሁ። ስፔሻሊ ደግሞ የሚጨንቃችሁ ሰዎች ይሄ ጭንቀት በተደጋጋሚ የሚጎበኛችሁ ሰዎች ከሆናችሁ በአፋጣኝ ወደ ጤና ተቋም ሄዳችሁ ምን ማድረግ መቻል አለባችሁ? ሕክምና ማግኘት መቻል አለባችሁ። ሕክምና ካላገኛችሁ ሌላ የከፋ ነገር ሊመጣ ስለሚችል ማለት ነው። ስለዚህ በተቻላችሁ አቅም ወደ ሕክምና ተቋም ሄዳችሁ ምን ማድረግ አለባችሁ? ሕክምና ማግኘት መቻል አለባችሁ ማለት ነው። ዛሬ ስለምን ተመልክተናል? እንቅልፍ እንዴት መተኛት እንደምንችል ተመልክተናል። 10 ሰከንድ ቴክኒክ በምንለው እዚህ ውስጥም 10 ሰከንድ ቴክኒክ ላይ ምንድነው የተካተተው? ለ4 ሰከንድ አየር ወደ ውስጥ ማስገባት፣ ለ4 ሰከንድ እዛው መያዝ፣ ለ4 ሰከንድ ወደ ውጭ መተንፈስ፣ ከዛ ደግሞ ጡንቻዎቻችንን ዘና ማድረግ፣ ጥሩ ነገሮችን ማሰብ። በ60 ሰከንድ ስር ምን ተመልክተናል? 4 7 8 ቴክኒክ የምንለውን ተመልክተናል። ከዛ ደግሞ ሌላ ምን ተመልክተናል? እዛው ጋር የተመለከትነው ነገር ምንድነው? ወርድ ጌሞችን ወይም የቃላት ጨዋታዎችን ምን ማድረግ መደጋገም፣ ከዛ ወተት መጠጣት። እነዚህ ለምን ይጠቅማሉ? እንቅልፋችንን በስርዓት እንድንተኛ ይጠቅሙናል። ከዛ በ120 ደቂቃው ላይ ምንድነው የተመለከትነው? ሜዲቴት ማድረግ አይደለ? የምንተኛበትን አካባቢ ጥሩ እንዲሆን ማድረግ፣ መጻፍ፣ እነዚህ ነገሮች ተመልክተናል። ዛሬ በእርግጠኝነት ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለዛሬ የነበረኝ ፕሮግራም ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።